እንደምታስታውሱት የዛሬ ወር ግድም ከደራሲና ገጣሚ ተስፋዬ አየለ ጋር በጅማው ከድር ሰተቴ ታሪክ ዙሪያ ሰፋ ያለ ባለ 3 ክፍል ቆይታ ነበረን። እናም ታዲያ ያንን የሰሙ ስለ ከድር የሚያውቁ ሰዎች ለተስፋዬ እየደወሉ አዳዲስ ያልተሰሙ ከድርን የተመለከቱ ጉዳዮችን እንዲሁም የተረሱ ያሏቸውን ቢነግሩት እኛም እነዚህን የቀሩ ያልተዳሰሱ ነገሮች ወደ እናንተ ለማቅረብ ዛሬ ዳግም ተገናኝተናል። ሼሁ ባላህ ሲለን ቄሱ በግዜር አንጋጠን ሳንጸልይ ባረከን ወታደር የሚለው ከድር አንድ ለየት ያለች ሰላምታ እንደነበረችውም ሰምተናል። ከድር አባራጂ እፍ ብሎ እልም ሰተት ብሎ ከቺ ጅማ ሲሉት ማጂ ሊሙ ሲሉት ፋጂ እሳት የመጦ ልጅ ያጋሮ ወዳጂ የተሰኘ ሰላምታ። እንግዲህ በዚሁ ከተስፋዬ ጋር ወደ ነበረን ቆይታ እናልፋለን። አብራችሁን ቆዩ። ከድር አባራጂ እፍ ብሎ እልም ሰተት ብሎ ከቺ ጅማ ሲሉት ማጂ ሊሙ ሲሉት ፋጂ እሳት የመጦ ልጅ ያጋሮ ወዳጂ ይለዋል። እንዴት ነህ ተስፍሽ? አለን። እንዴት አለ? በጣም ደህና ነኝ። እንግዲህ ከባለፈው በኋላ ብዙ ስልኮች ደርሶ ነበር መሰለኝ። አዎ፣ በተለይ በሰራነው ቃለ መጠይቅ ከዚህ በፊት ስለ ከድር ያልሰሙ ሰዎች ያልደረሳቸው በተለያየ ሁኔታ ማለት ነው በመጽሐፍም በቲያትርም በሌሎችም ደርሷል። ግን አንዳንዴ ቀጥተኛ መድረሻዎች ካልተገኙ ማደርስበት አጋጣሚ አለ። አሁን እንደ አጋጣሚ ኢንጂነር ተምኪን ሸሪፍ የተባለ ሰው የጅማ ላይ በብዙ ሀሳቦችን በማጋራት የሚታወቅ ሰው ነው እና ሙሉ በሙሉ አጋርቶታል። እያንዳንዱን ክፍል 1 ስለ ከድር ሰተቴ፣ ክፍል 2፣ ክፍል 3 እያለ ስለዚህ አብዛኛው ከከተማ ጀምሮ እስከ ገጠር ከጅማ እስከ አጋሮ ከአጋሮ እስከ ሊሙ ሁሉም ቦታ በፌስቡክ አማካኝነት መረጃውን አግኝተው ገብተው ተመልክተውት እጅግ በጣም ብዙ ሰዎች በጣም ደስተኛ ሆነውበታል። እነዛ ብዙ ሰዎች ደግሞ ያልተነገሩ ያሉትን የቀሩ ያሉትን አንስተውልናልና ለዛም አሁን ሰተት ብለን ደግሞ ከች ብለናል። ሰተት ብለናል አዳዲስ መረጃዎች ይዘን። ምን አይነት ነገሮች አገኘ? እንግዲህ ብዙ ሰዎች ደውለውልኛል። ማለት የደወሉልኝ አብዛኞቹ ሰዎች ከከድር ጋር በቀጥታ ተገናኝተው የነበሩ ሰዎች ናቸው። በሚገርም ሁኔታ የጅማና አጋሮ ወይንም ሊሙ ብቻ አይደሉም። አጠቃላይ ጅማ እንደገና ደግሞ ከጅማ ወጥተውም አዲስ አበባ ያሉ በፌስቡክም የጻፉልኝ ሰዎች አሉ ስልኬን ፈልገው። እንደውም በጣም በሚገርም ሁኔታ አላገኟቸውም እንጂ አንድ ትልቅ ሰው የራሱ የከድር ሰተቴ ጓደኛ አዲስ አበባ ዓለም ባንክ አካባቢ ጓደኛዬ አግኝቷቸው ሄጄ አላወራኋቸውም። እንዳጋጣሚ ሌላ ቦታ ነበርኩኝና ብዙ የማወራህ ነገር አለ ብሎኛል። ከሳቸው የቀረ እንዲህ ካላገኘው ካላወራህም ካሉ ሰዎች የቀረውን ዛሬ እናወራለን። በጣም ከደወሉልኝ ሰዎች አንዱ አባድር አሊ የሚባሉ ሰው ናቸው። አባድር አሊ ጅማ ግብርና ላይ የሚሰሩ ከተማ ላይም ንግድ ላይ የሚሰሩ ናቸውና አሁን ለመግቢያ ያልናትን ራሱ ብዙ ጊዜ ከድር ልክ ሲመጣ አካባቢውን ይቀይረዋል እና አካባቢውን የሚቀይርበት የተለየ ግጥሙ ወይም ንግግሩ አንዱ ከድር አባራጂ እፍ ብሎ እልም ሰተት ብሎ ከቺ ጅማ ሲሉት ማጂ ሊሙ ሲሉት ፋጂ እሳት የመጦ ልጅ ያጋሮ ወዳጂ የሚላት ናትና እኔ ከዚህ ቀደም ጅማ አባራጂ ሰተት ብሎ እልም ሰተት ብሎ ከቺ የምትለዋን አውቃለሁና ከዛ ደግሞ አለን ከደመናው በላይ ፀሐይ ሆነን ይላል እና በዛ ሰዓት እንግዲህ እያንዳንዱን ነገር አሁን ባለፈውም እንዳልነው እያንዳንዱ ቅኔዎቹ መፈተሽ አለባቸው መመርመር አለባቸው ብለን የለ በዛ ሰዓት አሁን አለን ከደመናው በላይ ፀሐይ ሆነን ነው የሚለው። በቃ ፀሐይ ነው፣ ደመና ነው። ዘመን በዛ አይነት ሁኔታ ውስጥ ሲሆን ደመና ነው። ከዚያ ደመና በላይ ፀሐይ ሆነህ መኖር ማለት በጣም ትልቅ ብርሃን መሆን ይጠይቃልና ከሰላምታዎቹ ሰዎችን ከሚያወራበት መንገዶች አንዱ ይሄ ነው እና አባድር አሊ ሌላም ከነገሩኝ ግጥሞች ኤሊናት ኢትዮጵያ የሚል ቃለች። ኤሊናት ኢትዮጵያ ድንጋይ ተሸክማ ጥንቸል የምትረታ ይላታል። በተረት ውስጥ ጥንቸልና ኤሊ ተወዳድረው ጥንቸል ተኝታ ኤሊ የምታሸንፍበት አለ። እሱን ተረት ለሚያስታውስ ሰው ይሄ ግጥም በደንብ ይገባዋል ብዬ አምናለሁ። ኤሊናት ኢትዮጵያ ድንጋይ ተሸክማ
ጥንቸል የምትረታ ይላታል። እንግዲህ ኢትዮጵያ ማን ነው የተሸከመችው ድንጋይ እንዴት ነው ጥንቸልንስ የምትረታው የሚለውን እሱ ያውቀዋል። ከዛ ደግሞ በተለይ ግጥሞች በጣም እኔን በየቀኑም እንደውም እየደወልኩ ስነግርህ ነበር። በተለይ በጣም የሚገራርሙ ግጥሞች፣ የሚያስቁ ግጥሞች። መቶ አለቃ ኩሩሩ ቀቤሲ ጉርጉሩ ይላቸዋል። አንድ በቁመት አጠር ያሉ መቶ አለቃ ነበሩ እና በጣም ያስቸግሩታል እና ሲያገኛቸው መቶ አለቃ ኩሩሩ ቀቤሲ ጉርጉሩ ይላቸዋል። እና አስበው አንድ መቶ አለቃ በዛ ሰዓት ኦሮምኛው ምን ማለት ነው? አጭሩ መቶ አለቃ ወይም ኩሩሩ ይዤ ልሽጥህ ገበያ ወስጄ እንደማለት ነው። እንግዲህ ምን አይነት ድፍረት እንደሆነ በጣም ትልቅ ድፍረት ነው። ምናልባትም በዛ ጊዜ እና ያስሩታል። ምናልባት አንዳንድ ጊዜም ደግሞ እንደ አጋጣሚ ሊተርፍ ይችላል። ግን አብዛኛው ጊዜ ሊይዙት እንደሆነ ካሰበ ነው የሚላቸው እንጂ ዝም ነው የሚለው። ግን ሲመጡ በቃ እንደሚይዙት ካወቀ ሊይዙት ቀጥል ወደፊት ምናምን ቅደም ካሉት መቶ አለቃ ኩሩሩ ቀቤሲ ጉርጉሩ ምናምን ይላቸዋልና ይሄ ከዛ ደግሞ መቶ አለቃ ጊዜ ደግሞ የሚባል ሌላ በጣም ብዙ ጊዜ የሚይዘው ሰው አለ እና መቶ አለቃ ጊዜ ያስረውና ተመልሶ እሱ ይመጣል። ታስሮ መጣ ራሱ አስሮት ታስሮ ባለበት አንደኛ ፖሊስ ጣቢያ መቶ አለቃ ጊዜ እንግዲህ በሆነ ጉዳይ ይታሰርና እዛው ከፍተኛ ይመጣል ማለት ነው። አንደኛ ከዛ እንዳየው ማለት ነው ፊት ለፊት ነው መቶ አለቃ ጊዜ አንድ አረገን ጊዜ አለ። ከዛስ እንዴ እኛ የመረጥን ለከፍተኛ ምን አስገኘ ዝቅተኛ አለውና መቶ አለቃ ጊዜ እንግዲህ ራሱ ያሰረውን ሰው ሲመጣ አገኘው። ሌላ በጣም ከዚህ በፊት ያላገኘሁት ማወቅ ፈልጌ የነበረው በዛ ሰዓት አሊ ሙሳ ጅማ አካባቢ በጣም ይታወቃል። ብዙ ሰዎችን በመረሸን የሚታወቅ ሰው ነው እና ከሱ ያገኘኋቸው ትንሽ ግጥሞች ናቸው። ነገር ግን ከድር ሰተቴ ከተዋወቁበት ቀን እስከ ሞቱ ቀን ድረስ ከአሊ ሙሳ ጋር እጅግ በጣም እንዲህ የተያያዙ ሰው ናቸው። ማለት የሚያስረው የሚፈታው በቃ ብዙ የሚያስተሳስራቸዋል። ለመጀመሪያ ጊዜ የተዋወቁበትን ታሪክ አጋርተውኛል አባድር። ምንድነው እሱ ብዙ ጊዜ መጦ የቡና እርሻ አለው። የቤተሰብ አባቱ የሰጡት እሱን ተንከባክቦ አንዳንዴ ይነሳና ዝንጥ ብሎ ከተማ ይወጣልና እንደ አጋጣሚ አሊ ሙሳ ከወታደሮቹ ጋር እዛ ሰጦ መኪና መንገድ ላይ ዝንጥ ያለ ይሄ የገጠር ሰው እንደ ሱፍ ለብሶ ዝንጥ ብሎ ሱፍ ለብሶ አንዳንድ ጊዜ ነጭ በነጭ ይለብሳል። በነገራችን ላይ ሰተት እና እንዴት ከገጠር እንደዚህ አይነት ሰው ሊወጣ ቻለ ማለት። ስለዚህ የአካባቢውን ሰው ሁኔታ ወይንም ስሜት እንደዚህ አይነት ሰው ብጠይቅ የተሻለ መረጃ አገኛለሁ ይልና አሊ ሙሳ ሰላም እንዴት ነህ? የዚህ አካባቢ ሰው ነህ ይለዋል። አዎ ይለዋል። አስቆሞት ነው መኪና ሊሳፈር ሲል እኔ የምለው እዚህ አካባቢ ሰጦ እዚህ መጦ አጋሮ ወደ አጋሮ ነው ከታሙ ዱጋ ነው መጦ ያለው። እዚህ አካባቢ በጣም የሚያስቸግራችሁ ማህበረሰቡን ሰላም የሚነሳ ኑሮውን ያከበደ አስቸጋሪ የሚባል ሰው አለ እስቲ ጠቁምና ይለዋል። እና እያጠሩ ነው እንደዚህ አይነት ሰው በቃ ሰላም እያሰፈኑ ማለት ነው። እንዴ በደንብ እንጂ አለ ይለዋል። አሊ ሙሳ ይባላል ይለዋል። አያውቀውም ከድር ሰተቴ ለመጀመሪያ ጊዜ ነው። እንደ ወታደር ጠይቆታል። አሊ ሙሳ ኦሶ አካኮቲ መሬ አካሳምቡሳ ሰሬ ጀለኒ ሰቡሳ ይለዋል። አሊ ሙሳ ነው እንዴ የሚያስቸግረን። እኔ ብሆን አሊ ሙሳን እንደ ሳምቡሳ ጠቅልዬ ውሻ ስር ነበረ ለውሻ ነበረ የምሰጠው ይለዋልና ሰውየው በጣም በቃ ተናዶ ማለት መሳቅም አልቻለም። በጣም ይናደድና እንዲታሰር ያደርገዋል። ከዚህ ጊዜ ጀምሮ የሁለቱ ጸብ ይጀምራል። ስለጠየቀው ማለት ራሱ ስለመጣበት አልጨከነም። ምናልባት እንግዲህ በምን ሁኔታ እንደሆነ ምሮታል ያን። ከዛ በኋላ ግን ሁሌም እስከ መጨረሻ እንደውም መጨረሻ አሊ ሙሳ ፎነ ማረት አከወራ ቤሳዩ ይለዋል። አሊ ሙሳ
የሰው ስጋ ላይ እንደ ጅብ ይጮሃል ይለዋል። እና በጣም ከባባድ ግጥሞች እሱ ላይ ብሏል እና ምናልባትም ለሞቱ ምክንያት የሆኑ ናቸው። እንግዲህ ከአሊ ሙሳ ጋር የነበራቸውን ታሪክ የመጀመሪያ ታሪክ የነገሩኝ ሰው ናቸው። ሌላ ልክ እንግዲህ ምን ይለዋል? የንጉሱ ወታደር ንጉሱን አውርዶ ንጉሱንም ገድሎ ዙፋኑን ወረሰ ኢሰፓ ተብሎ ያለበት ጊዜ ላይ ልክ ንጉሱ በወረዱ ሰዓት እንግዲህ በኢትዮጵያ ታሪክ ውስጥ እንደሚታወቀው የተማሪዎች ንቅናቄ ነው ለብዙ ዓመት ንጉሱን ፈትኖ በኋላም ለንጉሱ መውደቅም ምክንያት የሆነው። ከዛ በኋላ ግን እንደ ድል እንዳጋጣሚ ሆነና ወታደሩ ተቆጣጠረ፣ ንጉሱን አውርዶ ተቆጣጠረ። መጀመሪያ ሲል የነበረው የደርግ እንደ ኮሚቴዎች ወይንም ደግሞ ስብስቡ ወታደሩ ፓርቲዎች ተደራጅተው ከመጡ እኛ ሀገር ነው የምንጠብቀው እናስረክባለን። እነ መንጌ እንደዛ ነው እና እጅግ በጣም ትልልቅ እውቀት የነበራቸው የራሱ የንጉሱ ወታደሮች የነበሩ ጄኔራሎችም ተሰብስበዋል፣ ኮሚቴ ያለው። ስለዚህ የውጭዎችም ይግቡ ተብሏል። እና ኃይሌ ፊዳ አሉ መኢሶንን ይዘው መጥተዋል። ከዛ ደግሞ ኢሃፓ አለች ሀገር ውስጥ። በዛ ተማሪው አብዛኛው የተማሪው ክንፍ ይበዛበታል። ሌሎችም ራሱም ደግሞ አደራጅተዋል እና የኢሰፓ የፓርቲው ጽህፈት ቤት ሁሉ አቋቁሞ እዛው ልክ በዚህ አካባቢ ላይ የዛሬው ተራማጅ የነገው ተማጋጅ እንዴት ነሽ ተማሪ የነ ሌኒን ወዳጅ። የዛሬው ተራማጅ ያ ማለት በኃይለ ሥላሴ ጊዜ ተራማጅ ነው። ተራማጅነቱ ደርግ ሁኔታው እስኪለወጥ ድረስ አልተቀየረም። ተራማጅ ነው። ተማሪ ተራማጅ ነው። በተማሪ ምክንያት የመጣም ከዛ የነገ ተማጋጅ እንዴት ነሽ ተማሪ የነ ሌኒን ወዳጅ ይለዋል። እውነትም እና ኃይሌ ፊዳ ተማግደዋል። በጣም ትልልቅ የኢትዮጵያ ምርጥ ሰዎች ተማሪዎች ተራማጅ የነበሩ እንግዲህ እና ኃይሌ ፊዳ በአውሮፓ የተማሪዎች ማህበር ፕሬዝዳንት የነበሩ፣ በፈረንሳይ ትልቅ ክብር የነበረችው ዶክተር ኃይሌ ፊዳ እጅግ በጣም ስማቸውን ጠርተን የማንጨርሳቸው ተማሪዎች። ይሄ ብዙ ጊዜ ብዙ ፕሮግራም የተሰራበት ታሪክ ስለሆነ ያገኙታል አድማጮች። ግን የዛሬው ተራማጅ የነገው ተማጋጅ እንዴት ነሽ ተማሪ የነ ሌኒን ወዳጅ ካለ ቀን ጀምሮ እስከ እንዲህ ይለዋል። የዛሬው ተራማጅ የነገው ተማጋጅ እንዴት ነሽ ተማሪ የነ ሌኒን ወዳጅ አለና ቀዩን መጽሐፍ ከተማሪ ቀምቶ ደሟን በጠርሙስ ሞላትና አንድ በአንድ ከሰከሳታ ከሽዶሽ። ያ ማለት ደም በጠርሙስ ደም ሳይሆን ቀይ ቀለም በጠርሙስ ተሞልቶ ተከስክሷል። መንጌ ደርጌ ባርቾ ቆንጆ ሰተት አለና በሁለት ፂማም በአንድ መላጣ መንጌ ባርቾ ስልጣን ላይ ወጣ። ሌኒን ማርክስ ኤንጅልስ እያለ ከሶሻሊስቶች ጋር ወደፊት አላታ ተማሪ ኦልሬዲ ተቀበላት። የሶሻሊስትን ጉዳይ ንቅናቄው ላይ ተራማጅነቱ ላይ የነበረውን ጉዳይ ወታደሩ ተቀበለው። ሶሻሊስት በጠመቀው አረቄ ደም አገሳ መንጌ። ሶሻሊስት ነው የጠመቀው። ሶሻሊስቶች አረቄ ጠምቆ ሰጡት፣ ጠጣ። ወይ ሞት ወይ ነፃነት ቀይ ሽብር ይፋፋም በቅቤ ገንፎ እንጂ ሰው በደም አይፋፋም ብንለው በቺቺ ሰደፍ ድብልቅ መንጌ አባ ቺቺ ማሎ ሰው በዲሲ ዳቦ ዮም ኑፍታ ካኪን ዲሞክራሲ። መንጌ ባለ ቺቺው ባክ ውሸቱን ቶ ወይ ፉከራውን ዳቦ አይሆንንም የካኪ ዲሞክራሲ አልነው ይላል። ኡመቴን ሰብስቦ ካኪ እያለበሰ ኡመቴን የሚለው ህዝቡን ነው። ኡመቴን ሰብስቦ ካኪ እያለበሰ ዓለም የላባደሩ ትሆናለች ሶሻሊስታዊት ኢትዮጵያ ወይንም ሞት እያለ ወደፊት አላት። አሃ ላባደር ብንሆንም እውነት አናብልም አልነው እኛ ይላል ሰተቴ። ዓለም ያው ዓለም ነች፣ ነጭ ጥቁሩ የሀብታም የገባሩ አትሆንም ፈጽሞ የአንዱ ላባደሩ። በሰው ልጆች እኩልነት የማያምን አይዲዮሎጂ በአፍጢሙ ይደፋ ይላል እና ይሄ ከዚህ ጋር የሚያያዝ ነው። በሶሻሊስት አረቄ ደም አገሳ መንጌ። ከዛ ይመጣልህና ሌላ አሊም ቀሊም ነሲቡ ድንጋይ ዳቦ ካላረገ በምን ይለካል ጥበቡ ይላል። አሊም
ቀሊም ነሲቡ አሊም ማለት አዋቂ ማለት ነው። ቀሊም ቀለመኛ ወይም ቀለሜ እንደማለት ነው። ነሲቡም እንደዛው። ድንጋይ ዳቦ ካላረገ በምን ይለካል ጥበቡ? እውነትም ተማሪ የተባለው ወይንም የትምህርት ትርጉሙ አንድ ሰው ካወቀ ከረቀቀ ቀለሜ ከሆነ ድንጋዩን ዳቦ ማድረግ አለበት። ድንጋይ ዳቦ ማድረግ ማለት እንደውም በተአምር ድንጋዩን አንስተህ ዳቦውን ማለት አይደለም። ብዙ ሀብት አላት ኢትዮጵያ። ይሄ ህዝብ ወርቅ ላይ ተኝቶ የሚራብ ህዝብ ነው። ስለዚህ ያንን ተኝቶበት የሚራበውን ድንጋይ እንዴት እንደሚፈለጥ አሳይቶ እንዴት እንደሚሸጥ አሳይቶ ቴክኖሎጂውን አስገብቶ ወደ ዳቦ ካልቀየረለት ከራቡ ካልታደገው በምን ይለካል ጥበቡ? እውነት ነው። ቅልብጭ ያለች ግጥም ነች። ትንሽ ኮምፓክት ነገር ነች፣ ስብስብ ያለች ነች። አስኳላ ትምህርት ወይንም ደግሞ የዘመናዊ ትምህርት ሲጀመር የዘመናዊ ትምህርት ያስፈለገበት ትልቁ ምክንያት ከፍተኛ የደህንነት አረንቋ ውስጥ ነው። ስለዚህ ከዛ እንውጣ ነው አይደል? የመጀመሪያው ዩኒቨርሲቲም ተከፍቶ ሁለተኛ ዙር የመጡት ተማሪዎች እኮ ፖለቲካ ነው አፍሰው የመጡት ውጭ የተማሩት። ይዘውለት እንዲመጡ የነበረው ህዝቡ ግን ምንድነው? እየተራበ ነው፣ እየተቸገረ ነው። መሬት እያለው በማረሻ ነው ለስንት ሺህ ዘመን እያረሰ ያለው። ቴክኖሎጂ እንዲያመጡለት ነው፣ እውቀት እንዲያመጡለት ነው። ስለዚህ አሊም ቀሊም ነሲቡ ድንጋይ ዳቦ ካላረገ በምን ይለካል ጥበቡ ይለዋል። በምንም አይለካም። እዛ ጋር ግን ቅድም በቅቤ ገንፎ እንጂ ሰው ስልለው በእንትን መታን ነው አይደለም? በትክክል ብሎ ተመቷል ማለት ይመስላል አይደል? ነገርየው ብሏል ማለት ነው። እንደዚህ ስንል መታን አለ። እንዲህ ይላል እኮ ወይ ሞት ወይ ነፃነት የሚባል ጊዜ ወይ ሞት ወይ ነፃነት ቀይ ሽብር ይፋፋም፣ በቅቤ ገንፎ እንጂ ሰው በደም አይፋፋም። ያኔ እንደዛ ብሎ ተመቷል ማለት ነው። የነሱን ይቀበላል። አሁን እንግዲህ እንዲህ እያላችሁ ግን አይደለም፣ ሰው በደም አይፋፋም። እውነት አብሉት ነው ማለት ይሄን ህዝብ አብሉት እንጂ አንዱን ብትገሉለትና እንትናን ገደልን ጠላትን ገደልን ብላችሁ ብትፎክሩለት በዝቱ ደም አይፋፋም። በቅቤ ገንፎ እንጂ ከቻልክ እና ተመቷል። እንደዛ ብሎ ተመታን አለ። የማይመታበት ጊዜ የለም። እንደውም እንግዲህ ሳይግባባ ሲቀር ብዙ ጊዜ መግባባት ያቅተዋል። በቀን ፈልገውን በሌት አጣናቸው፣ በሌት ፈልገውን በቀን አጣናቸው የሚልበት ግጥም አለ። ከዚህ በፊት ብዬልሃለሁ። እዚህ ጋር ተመሳሳይ በምን እንግባባ መንገዱን አጣ ነው። የኛ ቋንቋ ቃላት የነሱ ጥይት ነው። በምን እንግባባ መንገዱን አጣ ነው። የኛ ቋንቋ ቃላት የነሱ ጥይት ነው። አትግባባም። እንነጋገርና እንግባባ ተባብለህ ሳለህ እንዴት ልትግባባ ትችላለህ? አንተ በጥይት እያወራህ እኔ በቃል እያወራሁ። ዓለም እኮ የሚቸገረውም ይሄ ነው። ስለዚህ በዛ ሰዓት የሚባሉትን ነገር በቃል የሚባሉትን ነገር በጥይት መመለሳቸው ሁሌም የኢትዮጵያ ፖለቲካ ውስጥ በንግግር ቃል ማለት ንግግር ነው። የሆነ ሐሳብ ታነሳለህ፣ ሐሳብ ልክ ካልሆነ በሐሳብ ታስረዳለህ። ሐሳብን በሐሳብ የማሸነፍ ማለት ነው። ነገር ግን በምን እንግባባ መንገዱን አጣ ነው። ግራ ያጋባል እኮ። ከዛ በረቆሬ ሊሞት ኑፍ መሌ ደግሞ ይላል። በረቆሬ ብዙ በኦሮምኛ ያላቸው አሉ፣ ግን በደንብ በረቆሬ ሊሞት ኑፍ መሌ ማለት የሾህ ዘመን የጠቀመን መርፌ ነው። መርፌ ተሻለን ማለት ነው። አብዮ ድመቴ መጣልሽ ኡመቴ ይላል። ደግሞ ባይሊንጓል ነው። በሁለቱም ቋንቋ የሆነ ሐሳብ በአማርኛ ሲመጣለት በአማርኛ ይለዋል፣ በኦሮምኛ ሲመጣለት በኦሮምኛ ይለዋል። አንዳንዴ ሁለቱንም ይደባልቃል። ብዙ ቋንቋ ይችላል። ለምሳሌ አረብኛ ይችላል፣ ኦሮምኛ ይችላል፣ የማጂ ቋንቋ ይችላል። በነገራችን ላይ እንግሊዘኛ ይችላል። እነዚህን ሁሉ ቋንቋዎች በደንብ አድርጎ አቀላጥፎ ይናገርባቸዋል። አንዳንዴ በጣም እንደዚህ ተደጋግሞ የተነገሩ ግጥሞቹ ናቸው ተርፈው እኛ ጋርም የደረሱትና እንደዚህ የምንላቸው። ሌላው የአብዮት ድመቴ መጣልሽ ኡመቴ የሚላት ደግሞ አብዮት ድመቴ አብዮት ልጆቿን ትበላለች ይላልና እዚህ ጋር ብዙ ነገር ነው ስለ አብዮት ያለው። ግን አብዮት ድመቴ መጣልሽ ኡመቴ፣ አብዮት ድመቴ መጣልሽ ኡመቴ፣ አብዮት ድመቴ መጣልሽ ኡመቴ ነው የሚላት። ከዛ ይሄ በቃ አብዮት ድመት ምንድን ነው? ብዙ ሰው ቶሎ ከዛ አቤት 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 ወዴት አለን ወዬ የኔም ቤት እንዴት ነሽ አብዮት የነ መንጌ ድመት አለ።
በኋላ ነው የገባው። አብዮት ልጆቿን ትበላለች፣ ስለዚህ ልጆቿን የምትበላው ደግሞ ድመት ነች እና አብዮት ድመቴ መጣልሽ ኡመቴ እያለ ኡመቴ ነው የሚለው። በቃ ይሄ ኡመቴ ማለት ይሄ አዝነህለትም የሆነ የሚያስቅ አይነት ንግግር ነው። ኡመቴ ነው የሚለውና ኡመቴው እንዴት ነው? ብዙ ጊዜ ህዝብን ኡመቴ ይላል፣ ሰፊው ህዝብ እና ይሄ አሁን አዲስ ከተነገሩኝ ነው። ከዛ አካሉ የሚባል ደግሞ ቅድም አባድር አሊ የሚባሉ ሰው ናቸውና አካሉ የሚባል በፊት ሃይማኖተኛ ነበርኩኝ፣ አሁን ዱርዬ ነኝ እና እኔና እሱ የተዋወቅ ነው የኛ የቡና መጋዘን አለን አለ እና በቡና ምክንያት ቡና እሱም መጋዘን ነበረው። ኦልሬዲ ቡና የሚደርስ ሰዓት ቡና ስለምገዛ ትገናኛለህ ብዙ ጊዜ። አንዳንዴ እኛ ጋር መጥቶ ቁጭ ይላል አለ እና ብዙ ጊዜ እንቀራረባለን አለ። ግን የምንቀራረበው በጣም በነቆራ ነው አለ። በጣም ነው የሚነቆረኝ። መንቆር ማለት ብዙ ጊዜ እንደውም ከአባቴ ጋር ነው የሚዋደዱታል። አባቴ ጋር ነው የሚመጣው፣ ግን ከኔ የሚቀራረባል። እኔ በጣም ሃይማኖተኛ ነኝ። በጣም ሃይማኖተኛ ከመሆን የተነሳ አለ አካሉ ነው ምናምን ሲል ቤተክርስቲያን ነው እና ዲቁና ውስጥም ነበርኩኛል እና አካሉ ምን አለፋ ክንድ ብትቀርበው እልፍ ለሚጠጋ አለኝ አንድ ቀን አለ። ይሄንን ይዤዋለሁ አለ። እኔ ማለት ሌላ ሰው ያለውን ምናምን ይነገራል ምናምን፣ እኔም እንደ እብድ ነው የምቆጥረው አለ። ግን ያን ቀን ስለ ፈጣሪ ነው እያወራ የነበረው አለ። ፈጣሪ እንደምንለው አይደለም፣ ሁሉም ቦታ አለ። ልባችን እስካልተቀደሰ ወይንም ደግሞ መስጊድም ብንሄድ ቤተክርስቲያንም ብንሄድ ሌላም ቦታ ብንሄድ የምናመጣው እንትን አይደለም፣ ግን ለፈጣሪ ልብ የምንቀርብበትን መንገድ መፈለግ ነው። ያ ማለት አካሉ ምን አለፋ ክንድ ብትቀርበው እልፍ ለሚጠጋ። እውነት ነው፣ ፈጣሪ ክንድ ብትቀርበው እልፍ ይጠጋል። ያ ማለት ግን የአምልኮ ስፍራ መሄድ አለመሄድ ጉዳይ አይደለም፣ ግን ያ ፕሮቶኮል አይደለም ነው። በቃ ግዴታ ያንን እንትን ማለት አይደለም፣ መቅረብህ ነው። እልፍ ይጠጋል። ስለዚህ በጣም መልፋትህ ሳይሆን እሱን መጠጋትህ፣ እሱን ማግኘትህ፣ ልብህን መክፈትህ ነው አይነት ወሬ አውርቶኛል እና ይሄንን ሁሌ ማረሳው ማለት። ሌላ እሱ ያለው በጣም ከቀድም ስለ ደም አውርተን የለ ሃይማኖተኛው አንገደፊ በደርጎ ነገራፊ የሚል ብሎኝ። ኢትዮጵያ በጣም ሃይማኖተኛ ህዝብ ያለበት ሀገር ነው እና ስለ ሃይማኖት ከኔ ጋር ብዙ ጊዜ ስለ ሃይማኖት ነው የምናወራው አለ እና ሃይማኖተኛ እኮ ማለት እንትኑ ስሙ አይደለም። አይተህ ከሆነ ለምንድን ነው አሁን በደርግ አብዛኛው ሰው ጸባይኛ የነበሩ ሰዎች ገራፊ ለምን ሆኑ? አየህ፣ ሃይማኖተኛው አንገደፊ በደርጎ ነገራፊ ይለዋል። ሃይማኖተኛ ከነበረ ምንም ስርዓት ቢመጣ ምንም አይነት ሁኔታ ቢሆን ገራፊ ሊሆን አይገባም። ቢያንስ ስርዓት ሊቀበል ይችላል። ለምሳሌ ሶሻሊስትም ይሁን ምን ሃይማኖቱ አላ እንዴት ነው በአንድ ጊዜ ከሃይማኖተኝነት ገራፊነትና ገዳይነት ሊሰለጥን የሚችለው? ስለዚህ ሃይማኖተኛ ከዛ ይሄ ማለት ለምንድን የሆነው ይለዋል ለአካሉ ማለት ነው። ሼሁ ባላ ሲለን ቄሱ በግዜር አንጋጠን ሳንጸልይ ባረከን ወታደር። ይሄ ሼሁ ባላ ሲለን ቄሱ በግዜር አንጋጠናል ግን አለምን ነው። ደስ የምትርግጥ ነው። አንጋጠናል ግን አለምን ነው። ያ ማለት ሃይማኖታዊ አስመሳይነት የምትፈልገውን ነገር አይሰጥህም ማለት ነው። ለምሳሌ ስለ ጸለይክ ብቻ ጸሎትህ አይመለስም። ጸሎትህ ምን ያህል ከልብ የተቀዳ ነው፣ ምን ያህል ከልብ የጠለቀ ነው የሚለው ነው። ስለዚህ አንጋጠናል ያ ማለት ከዛኛው ግጥም ጋር ይያያዛል። ሃይማኖተኛው አንገደፊ በደርጎ ነገራፊ ማለት አንጋጣጭ ነበር እንጂ ሃይማኖተኛ አልነበረም። አንጋጠን ሳንጸልይ እና ይሄ በጣም ከገረሙኝ ግጥሞቹ መካከል ነው። ከዛ ሰው እንዴት ሳታነሳው ቀረህ ያለኝ ደግሞ አፉ እንጂ ሬዲዮ ልቡ አይታወቀን ስቶ እንዳያስተን ጀሊሉ ጠብቀን። ጀሊሉ ማለት ከአላህ 99 ስሞች አንዱ ነው፣ ጠባቂው ማለት ነው ጀሊሉ። አፉ እንጂ ሬዲዮ ልቡ አይታወቀን ስቶ እንዳያስተን ጀሊሉ ጠብቀን። አሁን ያኔ ሁሉ የመረጃ ምንጭ ኢንተርኔት አሁን እንደነበረው ሬዲዮ ነበር ማለት ነው እና ሁሉም ሬዲዮን ላይ ተደፍቶ ነው አይደለም። አፉ እንጂ ሬዲዮ ልቡ አይታወቀን፣ የሚያወራ ነው፣ ልቡን አናውቀውም። አፉ ሬዲዮ ነው፣ የሚያወራ ነው፣ ያወራል ሁሉን ነገር። ስቶ እንዳያስተን ጀሊሉ ጠብቀን። ስለዚህ
ያወራል፣ ልቡን ግን አላወቅነውም። ያ ማለት ለምሳሌ ፖለቲከኛ መጥቶ አፉ በቃ ሬዲዮ ነው፣ ግን ልቡ አይታወቅም። ከዛ ሊያሳስት ይችላል። ምናልባትም ተከትለኸው ብለህ ግር ብለህ ልትሄድ ትችላለህ። ስለዚህ ስቶ እንዳያስተን ጀሊሉ ጠብቀን። ቆይ ለምን የሆነ ሰው ሲያወራህ እኮ ሰው ሲያወራህ መቼም ሰው ነው፣ ልቡን ታውቀዋለህ። ይሄ እኮ በነገራችን ላይ የሆነ ቀን የተቀረጸ ድምጽም ነው የምትሰማው በሬዲዮ። ማሽን እኮ ነው፣ ልብ የለውም እና ሊያሳስት ይችላል። ስለዚህ ኤአይ በለው የዛ ዘመን ስቶ እንዳያስተን። ሌላው ከዚህ በፊት የነበሩ ግን ማለት መነሳት ነበረበት። ምክንያቱም ጥልቅ ሚስጥር ጥልቅ መልእክት ያላቸው ናቸው። በተሰጠው ካርታ በጥበብ ተጫውቶ ያሸንፋል ጀግና ባለድል ተቀምጦ ይላል። ይሄኛው በራስ ተማመን በዘመንህ እዘን የሚላት ነገር አለች ሁሌ። እሱ በራስ ተማመን በዘመንህ እዘን፣ በተሰጠው ካርታ በጥበብ ተጫውቶ ያሸንፋል ጀግና ባለድል ተቀምጦ ማለት ሁላችንም ካርታ ተሰጥቶናል። ህይወታችን ካርታ ማለት ነው። ተፈጥሯችን፣ አቅማችን፣ ማንነታችን። ዓለም ላይ ሁሉም ሰው እኩል ነው። እኩል ሁሉ ነገር ተሰጥቶታል። እጅም፣ እግርም፣ አእምሮም፣ ልብም፣ ኩላሊትም። ከዛ ይሄ ተሰጥቶን የተሰጠን ካርታ ነው። በጥበብ ካልተጫወትንበት ማን ያሸንፋል? ጀግና በጥበብ ተጫውቶ ያሸንፋል። እድሉም ድሉም እያለን ማለት ነው። ድሉም የኛ ነው፣ እድሉም የኛ ነበረ። ግን በተሰጠው ካርታ በጥበብ የተጫወተ ሰው፣ በትክክለኛው መንገድ ያንን የተገበረ ሰው የፈለግከውን ብትሆን። ያ ማለት ለምሳሌ ደሃ የሚባሉ ሀገራት አሉ። ጃፓን በጣም ትንሽዬ ሀገር ናት። የአፍሪካ ሀገራትስ በጣም ሁሉ ነገር ላይ ተኝተው ሊራቡ ይችላሉ። ሲንጋፖር በጣም ትንሽ ሀገር ናት፣ ግን ለዓለም ከፍተኛ ቢሊዮን ዶላር የምታበድር ሀገር ናት። ኢትዮጵያስ 100 እጥፍ ልትሆን ትችላለች የዛ ሀገር፣ ግን ህዝቦቿ ምን ውስጥ ነው የሚኖሩ? ስለዚህ በተሰጠህ ካርታ በተሰጠህ ነገር በጥበብ ካልተጫወትክ አንተ ተቀምጠ ጀግና ያሸንፋል በጥበብ የተጫወተ። ስለዚህ አታማር ነው፣ ለቅሶ አይወድም እና እንዲህ ይለዋል። ራሱን ደግሞ ያሳዝነዋል ህዝቡ። አይመጣለት ጊዜ ወይ እሱ አይጠፋ መዥገርና ትውሃን በስሙ እየፋፋ። በፊት ስላሴ ስላሴ፣ አሁን ማርያም ማርያም፣ ቀጥሎ አውጣን አውጣን፣ በገዛ ቤታችን አዛዥ ሆኗል ሰይጣን። ያ ማለት ስላሴ ስላሴ ኃይለ ስላሴ ዘመን ኃይለ ስላሴ ነው። በዛ ዘመን ደግሞ መንግስቱ ኃይለ ማርያም 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 አለ። ቀጥሎ አውጣን አውጣን ይላል። እንደሚብስ አውቀዋል ነው። አውጣን አውጣን፣ በገዛ ቤታችን አዛዥ ሆኗል ሰይጣን። አሁን እንግዲህ ይሄ ሁሉ የኢትዮጵያ ታሪክ የኢትዮጵያ ይሄ መርመስመስ በገዛ ቤታችን ሰይጣን አዛዥ ሆኖበታል ማለት ነው። ሁሉም ሰው ግን የተሻለ ይመጣል ብሎ ነው የሚያስበው አይደለ? ግን ያኔም እሱ ሊብስ እንደሚችል ገብቶታል። አዎ አይደለ? ምክንያቱም ቀጥሎ 3 ዘመን ነው እዚህ ግጥም ውስጥ የጠቀሰው። ይሄ አይመጣለት ጊዜ ወይ እሱ አይጠፋ መዥገርና ትውሃን በስሙ እየፋፋ የሚለውም ይሄ የመረረው ጊዜ ላይ ነው ማለት ጉዳዮች እየመረሩ ህዝቡ እያሳዘነ የመጣበት ጊዜ። ሌላ ደግሞ ህዝቡንም እኮ ይተቸዋል፣ ያዝንለታል፣ ይተቸዋል። የቅድሙ ላይ አሁን ሃይማኖተኛዋን ገደፊ በደርጎ ገራፊ አለው። ያ ማለት ማህበረሰቡ የማህበረሰባዊ እጸጽ ነው አይደል? ከዛ እዚህ ጋር ደግሞ ይመጣና ያዝንለታል። አይመጣለት ጊዜ ወይ እሱ አይጠፋ መዥገርና ትውሃን በስሙ እየፋፋ ይለዋል። ሸረሪት አይደለህ ወይ አባ ጨጓሬ መራመድ በሰው ላይ የት ተማርክ አጅሬ ይለዋል። ደግሞ በየቀበሌው ስልጣን ተሰጥቷቸው ብዙ ነገር ሲያደርጉ የነበሩ ብዙ ወንጀል ሲሰሩ የነበሩትን ሸረሪት አይደለህ ወይ አባ ጨጓሬ መራመድ በሰው ላይ የት ተማርክ አጅሬ። ምክንያቱም የሰው ባህሪ አይደለም እዛ ጋር ሲከሰት። አሁን ይሄን ነገር እሱ ዝም ብሎ አይደለም የሚለው። የሆነ ከቀበሌ የሆነ ሰው ሲወጣ አይቶ እንግዲህ ለባለስልጣን ሆናል ለሊቀመንበሩ ሆናል ያለው። እያንዳንዱ እነዚህ ማለት የሰተቴ ግጥም ሰው ሲሰማ ወይንም ስለ ሰተቴ ግጥም ሲያስብ ሁሌ ማሰብ ያለበት ምን መሰለ? እያንዳንዱ ግጥም የተባለበት ሁኔታ፣ የተባለበት ስሜት፣ የተባለበት አጋጣሚና ቦታ አለ። ምክንያቱም እሱ ኦፕን ነው፣ በቃ ይሄ ተከፍቶ ያለ ሰማይ ነው። ስለዚህ የሆነ ነገር ተከሰተ እዛው ነው የሚጥለው። የሆነ ነገር ሆነ አሁን ከቀበሌ ሊቀመንበሩ ሲወጣ ነው የሚታየኝ። አሁን ይሄን ያልኩት ቅድም ያልኩህ መቶ አለቃ ኩሩሩ ቃቤ ሲጉርጉሩ ያለው አንዳንዴ እንግዲህ የሚለክፈው ጊዜም ይኖረዋል። ስለዚህ እነዚህ ይሄ
ፊት ለፊት ለምሳሌ አጋጣሚው ምንድን ነው ብንል እንዳልከው ከቀበሌ የሚወጣ የሆነ ሊቀመንበር አይቶ ሊሆን ይችላል። ወይንም ቅድም እንዳልነው ደግሞ የመረጥን ለከፍተኛ ምን አስገኘ ዝቅተኛ እንዳለው ሰውዬም አንደኛ ፖሊስ ጣቢያ ነው የመጣው። ከፍተኛ ደግሞ የሚባል አለ። ከፍተኛ አንደኛ ከፍተኛ የሚባል አለ። እኛ የመረጥን ለከፍተኛ ዝቅተኛ ይሄ ዕለታዊ ታሳሪዎች የሚታሰሩበት ቦታ ነው ታስሮ የመጣው። እኛ የመረጥን ለከፍተኛ ምን አስገኘ ዝቅተኛ። ሁለት ነገር ነው ያለው። እዚህ ለምን መጣህም፣ ሁለተኛ ምን አይነት እንትን የሰራው ስህተት ነው የሰራው፣ ትልቅ ሰው አልነበርክ እንዴ የሚል አለው። እና አንደኛ የግጥሞቹ ይዘቱ ስትመረምራቸው ብዙ ነገር አለ። ሁለተኛ አጋጣሚ ሰው እያወራም ሊሆን ይችላል፣ ሬዲዮ የሚያወራ ባለፈው እንደተነጋገርነው ደግሞ ሰዎች መጽሐፍ አንብበው መጽሐፍ ላይ ሊሆን ይችላል የሆነ ጉዳይ ተብሎ እዛ ጉዳይ ላይ ሊሆን ይችላል የተሰማውን ነገር የሚናገረው። ሌላው ሰዎች ከነገሩኝና በጣም ካስገረመኝ ማለት የተለየ ከሆነብኝ አንዱ ከዚህ በፊት አንድ ሰው እስቲ ዛሬ ተናገራ፣ እስቲ ርገመኛ፣ እስቲ ይድፋው በላ ጥራ አላህን እያለ ሲያስቸግረው የነበረን ሰካራም ተነስቶ በቦክስ ብሎት ድፍት አድርጎት ለአንተማ አላህን አላስቸግርም እንዳለው አይነት አንድ እንዲህ ጉልበተኛ የሚባል ግን ትንሽ ወሰድ የሚያደርገው ሰው ነበረ ጅማ። በጣም ጤናማ ነው፣ ግን በቃ የሚያደርገውን ነገር አንዳንዴ ከድር ጋር ይከባበራሉ። እሱም እንዳይናገረው ይፈልጋል። አንዳንዴም ወዳጅ ይሆናሉ፣ አንዳንዴ ይጣላሉ። እና መቼ እንደሚጣሉ መቼ ወዳጅ እንደሚሆኑ አይታወቅም። እና አንድ ጊዜ ይሄ ሰው ምን እንደሆነ አይታወቅም ሰክሮ ከድርን ሲፈልጓልና ከድር ተረጋግቶ ካለበት ቤት በቃ ፈልጎ አፈላልጎት አገኘው። ስፈልግ ነው ያልኩት፣ ና ውጣ ከድር፣ ዛሬ ከአንተ ጋር መደባደብ ፈልጋለሁ፣ ይዋጣል። ምን ሆነሃል ምናምን ይለዋል። ያለውን ነገር ይነግረዋል። ማለት የሆነ ሌላ ሰው እሱን ለማናደድ ብሎ ከድር እንዲህ ብሎሃል ያለው ጉዳይ ነው። የሆነ ብልግና አይነት ነገር ብሎታል። እና ተው ተረጋጋ እንጂ እኔ እንዲዋጣልን ነው እንድናወራ አይደለም የምፈልገው፣ ቀጥታ እንዲዋጣልን ነው፣ ናውጣ ይለዋል። ከዛ ከድር ግድ የለህም ና ቁጭ በልና እስቲ መጀመሪያ እናውራ፣ ምንም ችግር የለውም ይዋጣልናል፣ ግን መጀመሪያ እስቲ ቁጭ እንበል፣ ከዛ እንደምንም በቃ ሌሎችም በቃ ቁጭ በልና እናውራ ይሉታል። ሌሎችም ወዳጆች ነበሩ። ቁጭ ሲል አንድ ታሪክ ልንገር፣ በአንድ ወቅት ነው አንድ ቀን ጨለማ በጣም ጠገበ፣ ምን እንደበላ ምን እንደጠጣ አይታወቅም አለ። እና በጣም ጠግቦ የሚሆነውን አሳጣዋል። ከዛ ለብርሃን እንድንደባደብ ፈልጋለሁ፣ እንድንቧቀስ ግጥሚያ እንድናደርግ ፈልጋለሁ ብሎ መልእክት ላከበት አለ። ከዛ ብርሃን ሲሰማ ይሄንን በጣም ጸብ ምናምን ምንም አያደርግም፣ ተው ይቅርቱ፣ በፍጹም በቃ ድብድብ እንዲኖረንና እንዲዋጣልን ማን እንደሚበልጥ መረጋገጥ አለበት እና ቢባል ቢሰራ እምቢ አለ። መጨረሻ ላይ በቃ እሺ እንደዛ ከሆነ ለፍልሚያው ተስማምቻለሁ፣ ግን ሰዓቱና ቦታው የት ይሁን፣ ማታ ይሁን ወይስ ቀን ብሎ ሲልክበት ጨለማ ግራ ገብቷል። ማታ ቢለው ብርሃን ይመጣል ጨለማ ይጠፋል፣ ቀን ቢለው ጨለማ ቢመጣ ብርሃን አለ ይጠፋል። ሁለቱም ምርጫ አይደለም። ግራ ገባውና ሰውየው ይሄ ሊደባደብ የመጣ ወዲያውኑ ንዴቱ ላይ ነው እና እንዲህ አለው። ግራ ገባውና ጸቡን ተወው ይለዋል። እና ሲለው እና አሁን በዚህ ታሪክ ውስጥ ጨለማው ማን ነው ብርሃኑ ማን ነው ይለዋል። እና ሰተቴ አንዳንዴ እኔ አንዳንዴ አንተ ይለዋል። አሁን በዘዴ ያለፋት የሰውየውን ጥጋብ አንዳንዴ አንተ አንዳንዴ እኔ ያለው ለምንድን ነው? ሰተቴ አንዳንድ ቀን እንዲያደርገዋል። እሱንም ሄዶ ይዋጣል ሊለው ይችላል። የሆነ ጥጋብ የተሰማው ቀን ምንም እንትን ይሄ ማለት ሰው አንዳንዴ ጨለማ ይሆናል፣ አንዳንዴ ብርሃን ይሆናል ማለት ነው። በቃ ሰውየው አንዳንዴ እኔ አንዳንዴ አንተ አለው ማለት አንዳንዴ አንተ ጨለማውን ልትሆን ትችላለህ፣ አንዳንዴ ብርሃን። ስለዚህ ጨለማው ማን ነው ብርሃኑ ማን ነው የፈለገው ሰውየው። ጨለማ ካለው ጸቡ ይቀጥላል፣ ብርሃን ካለው ጸቡ ይቀጥላል። ስለዚህ አንዳንዴ አንተ ብርሃን ነህ፣ አንዳንዴ ጨለማ ነው። አንዳንዴ እኔ ጨለማ፣ አንዳንዴ አንተ ብርሃን። ስለዚህ አንዳንዴ እኔ አንዳንዴ አንተ። ስለዚህ
ዛሬ እሱ ሰይጣኑ መጥቶበት ሊሆን ይችላል። የሆነ ቀን ደግሞ ይሄኛው ይሄ ሰው አንዳንድ ቀን ብርሃናማ ማንነቱ ላይ ይሆናል፣ አንዳንድ ቀን ደግሞ ጨለማማ ይሄ ጸብጸብ የሚልበት። ስለዚህ ቁጭ ብሎ መነጋገሩ እዚህ ውስጥ በጣም ብዙ መልእክት አለ። አባድር አሊ ይባላሉ የነገሩኝና በጣም ነው የማመሰግናቸው። ማለት እጅግ በጣም በጣም የሚገርም አይነት ለምን መሰለህ? አዎ ብርሃንና ጨለማ በየራሳቸው የየራሳቸው ማንነት አላቸው። አንዱ በአንዱ አይጠራም፣ አንዱ በላጭም ላይሆን ይችላል። እሱን የሚያውቀው ፈጣሪ ነው። በየተፈጥሯቸው ግን ፈጣሪ የፈጠረበትን ምክንያት ያውቃል። ሰውም ልክ እንደዛ ነው። አንዳንዴ ጨለማዊ ማንነቱ ይመጣል፣ አንዳንዴ ብርሃናማ ማንነቱ ይመጣል። ስለዚህ ቁጭ ብሎ መነጋገሩ የሚለዋወጠውን ሂደት ቢያንስ መቆጣጠር ይቻላል። አንተ ስትናደድ እኔ አብርጄ፣ እኔ ስናደድ አንተ ታበርደኛለህ። ያ ማለት አንዳንዴ አንተ ብርሃን መሆን አለብህ። ሁለታችንም ጨለማ ግን ከሆነ እንጠፋፋለን። ሊያወርደው ነበር እኮ አይደለ? ከላይ ግን አልወርድ አለው። ከድር ማለት ለክብር ለምናምን ብሎ ለጀግንነት ብሎ አልወረደለትም። ይልቅ አነሳው እኮ። አሁን ሰውየው በረደለት። ይሄን እኮ የሆነ ነገር እየተረዳ ነው የሚሄደው። ምክንያቱም አንዳንዴ ጨለማ ሆነ፣ አንዳንዴ ጨለማው አንተ። ስለዚህ እኩል ሆኑ። ስለዚህ በእኔና በአንተ መካከል እንደዚህ እኔም አንዳንዴ ብርሃን ልሆን ይችላል፣ ጨለማ ልሆን ይችላል። ስለዚህ እሱ ያስን ተሰጥቶት አይ አሁን ሰተት ጨለማው አንተ ነህ ቢለው ጸቡ ነው የሚቀጥለው እንዳልኩ ለራሱ። ይሄ ትክክለኛ በቃ ኒውትራል እኩል የሆነ ድርድር ነው። ስለዚህ አንተ ዛሬ እንዲህ ተናደሃል፣ ኦልሬዲ አንተ ነህ ጨለማው። ዛሬ ደግሞ የሆነ ቀን ደግሞ እኔ ልሆን እችላለሁ። ደግሞ መሰለህ የሆነ ሰውዬ እኮ ስለፈለገ አይደለም የምትደባደበው። ማለት በሰውየው ፕሮግራም አይደለም እንግዲህ እንትን አይደለም። ሪያክሽን ሳይሆን ሪስፖንስ ነው። ሪያክት አይደለም ያደረገው፣ ና ስላለው አይደለም ይሻላለውም እና በራሱ መንገድ እንደሚሄድ ያሳያል። አሁን እዚህ ጋር አብዛኛው ሰው አሁን ይዋጣልም ቢል ባይፈልግም ለክብሩ ሲል ይደባደባል። ይሄንን በጣም በሚገርም ሁኔታ ሌላው ሰው አሁን ፈሪ ይባላለሁ ብሎ የሆነ ነገር ያደርጋል፣ ፈሪ እንዳይባል። አሁን እዚህ ጋር እኮ ሰተቴን እኮ ፈሪ ሊያስብለው የሚችል ነገር ነው፣ ግን በቃ እቅዱ አይደለም፣ ፕሮግራሙ አይደለም። ስለዚህ አንተ ስላልክ አትደባደበው። በአንተ እቅድ ውስጥም አታገኘው፣ በፍጹም አታገኘው። ስለሰደብከው ለምሳሌ አሁን እኮ እግር ኳስ ጨዋታ ላይ አንዱ ሌላውን ሰድቦት ያኛው የተሰደበው በቦክስ ይማታል፣ በቀይ ይወጣል። አሁን ይሄ ሰውዬ ራሱ መቆጣጠር አልቻለም ማለት ነው። ከድርን እንደዚህ አታረገውም ማለት ነው። ብትሰድበው ጸጥ ብሎ ዝም ብሎ ሊያልፍ ይችላል። ምን አይነት ሰይጣን እየጋለበህ እንደሆነ ላያውቅ ይችላል። ያ ማለት ሰለባ ብዙ ጊዜ አትቆጣጠረውም ማለት ነው። በቃ እኮ አሁን ሰደብከው የሆነ ሰው እየመታ ተቆጣጠርከው ማለት እኮ ነው። በልክ እንደ ማብሪያና ማጥፊያ። ከድርን እንደዛ አታረገውም። ሰደብከው ዝም ሳትለው ግን ሊሰድብ ይችላል። ይሰድበኛ ብለህ ስትጠብቅ ዝም። በጣም የሚገርም ነው። እና በተለይ ሰተቴ እንግዲህ ባለፈው ያወራ ነው። እነዚህ ደግሞ በጣም ብዙ ሰዎች የላኩልን ግጥሞች ለብቻቸው እስከዛሬ ከነበሩት ውስጥ አሁን እስከዛሬ ስለ ሰተቴ በጣም አውርተናል፣ በጣም ተነጋግረናል። ወይንም የሰተቴን ታሪክ ከመጀመሪያው ጀምሮ እየሰራን እስከዚህ መተናል። ግን በጣም በሚገርም ሁኔታ የሰተቴ ታሪክ እያንዳንዱ የሚሰሩ ታሪኮች እዚህ ፖድካስት ላይ ራሱ ያቀረብነውን ጨምሮ እያንዳንዱ መንገድ አንድ ነገር ይዞ የሚመጣ ነው። ብዙ ጊዜ ከዳቦ ጋር ተያይዞ ብዙ ነገር ብለውኛል። ሌላ መነሳት ነበረበት ያለ ይሄ የተማረውን ወገን የሚልበት አለ። ምክንያቱም አንድ ሰው ተማረ ማለት ቅድም እንዳነሳ ነው አይነት ግጥም ነው። የሆነ ነገር ለማህበረሰቡ መስጠት አለበት የሚል እምነት አለው። ምክንያቱም የሆነ ሰው የሆነን ነገር የሆነ መንገድ እስከሄደ ድረስ ከዛ መንገድ ይዞት የሚመጣው የሄደበት ጉዳይ ሊኖረው ይገባል እንጂ ባዶ እጅ ከተመለሰ ወይንም ዳቦ ይዞ ሊመጣ የሄደ ሰውዬ ድንጋይ ይዞ ቢመጣ ይከብዳል። ሌላው ዳቦ ርቦን ጥይት በላን የሚለው ነው። ዳቦ ርቦን ጥይት በላንም ተመሳሳይ። በተለይ ብዙ ጊዜ የሚነሱ ንቅናቄዎች፣ ለውጦች የማህበረሰቡ መሰረታዊ የሚባሉ ችግር የማይመልሱ ሲሆኑ፣ ለምሳሌ ማህበረሰብ
የሚጠይቀው ጥያቄ አለ። ለምሳሌ አንድ ገበሬ ምንድን ነው የሚጠይቀው? የተሻለ ዘመናዊ እርሻ አርሶ መሬቱን በተሻለ ሁኔታ ተጠቅሞ ኑሮውን ማሻሻል ነው፣ ህይወቱን መለወጥ ነው። በሚቀጥለው መተህ ሌላ ነገር የምትሰጠው ከሆነ እሱን አላወቅከውም፣ ስለዚህ አይለወጥም። እንደገና ተጨማሪ ዕዳ ትሆንበታለህ። በአንድ ማረሻ እያረሰ ጭራሽ ደግሞ አንተ ሌላ አደረጃጀት ትለውና ወስደህ በስብሰባ የሚያርስበትን ጊዜ ታሳጠዋለህ። ምን ትለዋለህ? ከዛ ፖለቲካዊ እንትኖች ትግተዋለህ። በፍጹም ጥያቄው እሱ ላይሆን ይችላል። እሱ በቃ አንድ ገበሬ የሚፈልገው እንዴት ነው መሬቱን በተሻለ ዘመናዊ በሆነ መንገድ መቆጣጠር ማረስ የሚችለው፣ ተፈጥሮን እንዴት ይንከባከል፣ እሱ የሚፈልገው ወይንም የሚያስፈልገውን የሚሰጠው። እና ብዙ ጊዜ እንደዚህ አይነት ከህዝብ ፍላጎት ጋር በጣም የተጋጩ ነገሮች ይመጣሉ እና እነዚህ ነገሮች ሰተቴን አያሳምኑትም። እና ብዙ ጊዜ ዳቦ ሰልፍ ላይ የሚያላቸው አሉ። ሌሎችም እጅግ በጣም ብዙ ተመሳሳይ ምን ይላል? እነሱ በጠገቡት እኛ እንድናገሳ ይጠብቁናል። ይሄ ብዙ ጊዜ የመንግስት ስርዓት ብዙ እንግዲህ ስብሰባዎች አሉት፣ ዝግጅቶች አሉት፣ ምቾት አለው ስልጣን። ከዛ ህዝብ ሲሰበስብ ዝም ብለ የሆነን ሰውዬ አስበው፣ በቃ ቁርጥ በልቶ ምን ብሎ የሆኑን የቀበሌ ሰዎች እየሰበሰበ ነው። ተነቃቁ እንጂ ምንድነው ምናምን ብሎ ሲፎክር አስበው። በዛ ሰዓት ይሄ ሰውዬ በልቶ ነው የመጣው፣ ጠግቧል፣ ህዝቡን እንዲያገሳ ነው ያለ። እና ይሄ የሆነ በጣም የተለየ አይነት ነው ማለት እንደዚህ አይነት መተላለፎች ውስጥ ነው ያለ ነው። እውነት ነው በቃ ያ ሰውዬ እሱ ጠግቦ ሊሆን ይችላል። ህዝቡን ግን ተነቃቃ ሲለው እስከ 7 ሰዓት ስብሰባ ቆይቶ ሊሆን ይችላል ህዝቡ ዝም ብሎ። ያ ማለት እሱ ጠግቧል፣ ህዝቡ እንዲያገሳለት እየጠየቀ ነው። እና እንደዚህ ደግሞ ሌላ ብዙ ጊዜ ማጠቅሱት ከሰተቴ ጋር ለምሳሌ ግጥም ያልሆኑ ቀጥታ ደግሞ ንግግሮች አሉ። እነሱ በጠገቡት እኛ እንድናገሳ ይጠይቁናል ወይ ያስገድዱናል ይላል። ይሄ አሁን አባባል ሰተቴ አባባሎች አሉት። ሌላው አንዱ ወደ ቀኝ ይጠራናል፣ ሌላው ወደ ግራ ይጎትተናል። እሺ የቱን እንከተል? ይሄው ግጥም አይደለም አባባል። የግራ ዘመምና የቀኝ ዘመም የሚሉ የፖለቲካ ሀሳቦች አይዲዮሎጂዎች ነበሩና አንዱ ወደ ቀኝ ይጎትተናል፣ አንዱ ወደ ግራ ይጎትተናል። እሺ የቱን እንከተል ይላል። በኋላ እንደውም በመጨረሻ ላይ አንዱ ወደ ግራ ሲጎትተን አንዱ ወደ ቀኝ ሲጎትተን መሀል መንገድ ላይ ጥለውን እየጠፉ ልክ ጦርነት በተባባሰበት ጊዜ ወታደር ከተማ ውስጥ ተመናምኖ ነበር። እና ያን እንግዲህ የወከባ ዘመን ነበረች፣ አሁን የደርግ የወከባ ዘመን። ከዛ ደርግም ጦርነቱ ምንም ሲለው እየተመናመነ መጥቷል ከተማ አካባቢ ያለው እንቅስቃሴና በግራና በቀኝ ሲጎትቱ ነው የነበሩ። መሀል መንገድ ትተውን የት ሄዱ ይላል እና መሀል መንገድ ቆሞ ማለት ነው። እና እያንዳንዱ ገጠመኝ ህይወት አለው። እያንዳንዱ ገጠመኝ ውስጥ የሆነ የኖረው ነገር አለው ማለት በቃ ህይወትን እንደዚህ ልቡን ከፍቶ ነው የኖረው። እና በጣም እኔ ዛሬም ድረስ አሁን ይሄንን ሰራን፣ ይሄንን አወራን፣ ቀጣይም በጣም ብዙ ሰዎች ሊሆኑ ይችላሉ አሁን ያላገኟቸው በአካል እንጂ አልነግርህም ያሉኝ በጣም ብዙ ናቸው። አሁን ለምሳሌ ከነገሩኝ ደግሞ ከዚህ በፊት የተነገረ ሆኖ ግን የተነገረበትን መንገድ አስተካክሎ የነገሩኝ። ለምሳሌ ሚሊሻ ሲሄድ ፉከራ ሲመለስ ኦኮላ ያለውን እኔ አይቻለሁ አለኝ አንድ ሰው። እንዴት ነው ያለው? ሚሊሻ መኪና ላይ ተጭኖ ይፎክራል ማለት ይሄ ዘፈኖች ማለት ነው፣ በየአካባቢ ያሉ ዘፈኖችን ምናምን እያለ ከዛ ሰተቴ መንገድ ላይ ቆሟል። እንግዲህ በትልቅ መኪና ተጭነው በካሚዮን ተጭነው ሚሊሻ ሲላቸው አሉት። ይሄ እንደ ወታደር መሪያቸው እንዴት ነው በሆነ ስም ይጠራቸዋል። ከዛ ይላሉ እና ሙሉ መኪና አለው። ጊዜ ደምቱ ይፎክርታ ጊዜ ገልቱ ይኖኮልታ። ስትሄድ ትፎክራለህ፣ ስትመለስ ታነክሳለህ። እንግዲህ ወይ አስብሏቸው እኮ ነው አስቆሞ፣ ከፉከራቸው አስቆሞ ሚሊሻ ብሎ በትልቅ ድምፅ። ይሄንን እኔ አይቻለሁ አለ። መንገድ ላይ ሚሊሻዎች በካሚዮን ተጭነው እያለፉ ለሶማሌ ጦርነት
ይሄን ያለው እና ማውራት እያለብን ካላወራነው ጉዳይ አንዱ የሱ የተናገረበት የእውነት ጥግ ወይንም ደግሞ እያንዳንዱን ህይወቱን የኖረበት የመንፈስ ከፍታው ቃል በቃል ሰው ውስጥ እንዲቀር አድርጎታል። ይሄ ማለት ምን ማለት መሰለ? ለምሳሌ አሁን ሚሊሻ ምናምን ሲለው ሰው እንትን ብሎ ከድር ሰተቴ በተገኘበት ሁሉ ሰው ይነቃል፣ ይቆጣጠራል። ያ ማለት ከልቡ ስለሆነ የሚያደርገው እያንዳንዱ ነገር ይቆጣጠራል። ይሄንን ምን አደረግን እኛ የነ ሎሬት ጸጋዬ ገብረመድህንን ስራዎች ለቲያትር አጠናን። እንደገና ደግሞ ጋሽ አባተ መኩሪያ ዳይሬክት የሚያደርጉበትን መንገድ እንዴት ነው ሰብኮንሽስ ማይንድ ይሄኛው ኮንሽስ የሆነው ማይንዳችን ሳይል ሰብኮንሽስ የሆነው የሰው አእምሮ ድብቅ የሆነው የሰው አእምሮ እንዴት ነው በአርት መንቃት የሚችለው? በቃ ሰውየው ምንም ሳያስብ እንዲማር ፈዞ እንዲከታተል የሚያደርግ። ስለዚህ የሰተቴን ቲያትር ስንሰራ ይሄ ማንነቱ መድረክ ላይ መታየት አለበት። ዝም ብሎ ግጥሞቹ ብቻ መነገር የለባቸውም በሚል ጥናት ኢትዮጵያ ላይ ለመጀመሪያ ስናቀርበው ብዙ ሰው የመጀመሪያ ቀን በቃ ሰተቴ ስለሚባለው ሰው እንደሰማ ሰው ሆነ። ከዛ በሁለተኛው ዙር በሁለተኛ ላይ ስናቀርበው የተወሰነ ሰው ኦኬ ምንድን ነው እያለ ያለው ወደሚል መጣ። ሶስተኛ ላይ እንደዛ፣ ልክ አራተኛ ላይ ሰው ሙሉ በሙሉ 100% በምትለው ደረጃ ልክ ሰተቴ መድረክ ላይ ሲወጣ የትወናው ሲወጣ ሁሉም ሰው በቃ ራሱን አስገዝቶ ስልኩን ትቶ ይከታተላል። ከዛ ህዝብ ሆ ማለት የለብህ ሆ አትበሉ ሆ ያንን የተበላ ነው ያንን ጉድጓድ ማን ማሰው ያ ሰው ማን ገባበት የማሰው እያለ ኢሉዥን ውስጥ እንዲያስገባቸው አደረገን። ሰው በቃ ትልቁም ትንሹም ኢትዮጵያ መድረክ ላይ ነው የምልህ። ከዛ ልክ መሀል ላይ ሆ አንበል በቃ ለጠራን ሁሉ ሆ አንበል እያለ እስቲ ሆ በሉ ሲል ህዝቡ ሆ አለ። ይሄው እንዲህ ይሆን እንዲህ እያልን እኮ ነው ሲል ህዝቡ በጣም የደነገጠው። ለምን መሰለህ? በቃ ሰው ራሱን በቃ ትቶ ነበር ማለት ነው። በዛ ሰዓት በሰተቴ ዓለም ውስጥ ገብቶ ነበር እንጂ እንዴት ነው ሆ እንዳትሉ ለጠራን ሁሉ ሆ እያልን ነው ሆ ብለን እየተከተልን ነው እየተበላን ያለ ነው ብሎ ነግሮ እስቲ ሆ በሉ ሲል ሙሉ ህዝብ እንዴት ሆ ይላል? ይሄው እንደዚህ ሲል በጣም ይደነግጣሉ። እንግዲህ ሰው በመሃል ባለችው ጋር እንደውም ቢከታተሉ ደስ ይለኛል አለ አርቲስት ቲቪ ዩቲዩብ ቻናል ላይ። ከዛ በመሃል የተወሰነ ጋፕ ተሰጠና ሌላ ነገር ብሎ መጀመሪያ ጫንቃዬን እያለ መጥቷል። እሱ ጫንቃዬን ውረድ ምናምን እያለ የሆነ ጫንቃ ላይ የሰነበተ ምናምን ውረድ ልቀቀኝ እያለ በጣም ጫንቃው ላይ የሆነ ነገር ያለ ነው የሚመስለው ቲያትሩ ላይ። ከዛ የሆነ ሰዓት ወረደ። እንዴ በራሴ እዘለኝ ብሎ አዝየው እኮ ነው ትከሻዬ ሲመቸው ጫንቃዬ አልወርድ አለ ብሎ እያወራ ይረሱና ሰው ተከታታዩ ወይንም ተመልካቹ ይረሳና የሆነ ሰዓት እንዴ የት ሄደ የት ገባ ምናምን ይላል። ሰው ያያል፣ ሰው ወደ ግራና ቀኝ ያያል። እንግዲህ ቅድም ሲምቦሊክ ነው ነገሩ እንጂ የለም እኮ ጫንቃው ላይ። ሰው ግን የት ገባ ብሎ ወደዛ ሲሮጥ ወደዛ ይሮጣል፣ አይኑ ወደዚህ ሲሮጥ ወደዚህ ይሮጣል። ከዛ መሀል መድረኩ ላይ ቆሞ እንደ ያውና ህዝብ መሀል ገብቶ ሲል ህዝቡ ሙሉ ይዞራል ያውና ወዳለበት። ይሄ ማለት ምን ማለት ነው? አሁን ሰተቴ እንዲህ ነበር የሚያደርገው። እኛ በቲያትር ሞክረነው ብዙም በጣም ጠልቀን ባንሄድበትም ሞክረን ያረጋገጥነው ሰተቴ እንዲህ ነው የሚያደርገው። ኢሉዥን ይፈጥራል። በቃ የሆነ ሌላ ሀሳብ እንድታስብ ፋታ አይሰጥህም። በቃ የሆነ ምክንያቱም ተናገርኩ ስትል እሱ ቀድሞ ሀሳብህን ያወቀ እስኪመስል ያወራል። ከዛ የሆነ ድባቴ ውስጥ እንኳን ብትሆን አለን ከደመናው በላይ ፀሐይ ሆነን ምናምን ሲል እዚህ ጋር ያለውን ነገር አስረስተዋል። ከዛ የሆነ ነገር ያወራል። ከዛ እያንዳንዱን ነገሩን አንተን ተቆጣጥሮህ ነው የሚነግርህ። ስለዚህ ለአመታትም ቢሆን ያንን እሱ ያለውን ነገር እና ያለፍክበትን አትረሳም። አሁን አብዛኛው ይሄን የሚከታተሉ ሰዎች ሰተቴን አግኝተው የሚያውቅ ማንም ሰው
እያንዳንዷን እንቅስቃሴውን ይነግርሃል። ያ ማለት እስከዛሬ ድረስ ግጥም የነገሩን አጋጣሚዎችን የነገሩን ሰዎች እንዴት እያንዳንዷ በቅደም ተከተል እንዴት አእምሮ ውስጥ ትቀመጣለች ቃል በቃል። ያ ማለት እንዲህ ልክ ልቡ ላይ ነው የምጽፈው፣ ሰው ልብ ላይ ነው የምጽፈው እንዳለው ቀጥ አድርጎ ነው የሚነግርህ። ስለዚህ በዛ ሰዓት ፎከስክ እሱ ጋር ነው፣ በፎከስ ነው የምትሰማው። ስለዚህ አንድ ሰው እስቲ ሰተቴን አግኝቼው አውቃለሁ የሚል ያን ቀን የተናገረውን ግጥም የማይዝ ሰው የለም። ገጠመኝም ከሆነ ገጠመኙን ያልያዘ ሰው ረሳው የሚል ሰው የለም። ምክንያቱም መርሳት የሚያመጣው እኮ ነገሩን በትኩረት ካልተከታተልከው፣ ለነገሩ ራስህን ካልሰጠህ፣ እዛ ቦታ ካልነበርክ፣ እንዲሁ ይሄ በግማሽ ልብ እየተከታተልከው ቀልብህ እዛ ካልነበረ፣ እንዲሁ የተሸራረፈ ቀልብም ከሆነ ነው። ይሄ ሙሉ ልብህን ነው መጀመሪያ ፊት ለፊት እንዲያይ የሚያደርገው። ልክ እንደዚህ ነው ሰተቴ። እያንዳንዱ ያገኙት ሰዎች ዝምታውንም ቢሆን ዝምታው አእምሯቸው ውስጥ አለ። ዝም ብሎ እንደዚህ ብሎ እንዲለብሶ ነበረ ብለው እያንዳንዷን ይናገራሉ። የባከነች ቅጽበት የለችም። ይሄ በጣም በንቁ ነው ህይወትን የሚኖራት፣ በሙሉ ንቃት። እንደውም አንዳንዴ ህይወትን ከልብ በንቃት የመኖር ጥበብ አለውና አብዛኛውን ይህንን ታሪክም ተከታትለው ስለ ሰተቴ ብዙ ነገር የነገሩን ያጋሩም እጅግ በጣም ደስ የሚል ነገር ነው የሰጡንና ሁሌም ከዚህ በኋላም ራሱ ብዙ ቀጣይ ነገሮች ይኖራሉ ብዬ አስባለሁ። ብዙ የሚሰጡ ነገርና ይሄ ይቀጥላል ማለት ሰተቴ የሚቆም ነገር የለውም። አሁንም የሰሙን ከዚህ በፊትም ሰምተውን የደወሉልንን ደግሞ ስናገኛቸው ሌላ ደግሞ አዳዲስ እንግዲህ 1 ወር ባልሞላ ጊዜ ውስጥ ነው ዛሬ ያወራንበትን ሙሉ ነገር ሰዎች የነገሩ። አንዳንድ ሰው ደግሞ እንደየምርጫው፣ አሁን ለምሳሌ ሰተቴ በጣም ይለይበታል ካሉ ነገሮች እኔም በጣም በጥናት ያረጋገጥኩት የማይመለከትህን ነገር አያወራም። በጣም የሚገርም ለምሳሌ አሁን አካሉን ቅድም ሃይማኖታዊ ጉዳይ ናቸው አካሉ ጋር ያሉት አይተህ ከሆነ ባለፈው ኢየሱስ ይመጣል አትጠራጠሩ፣ ዳግም የምሰቅሉበት ሌላ መስቀል ስሩ ልክ እንዳልነው አይነት ሃይማኖታዊ ጉዳዮች እሱ። ከዛ ፍልስፍናዊ ጉዳዮች እነ እስኬጋ ነው ቼጋ ነው የሚያወራው። ከዛ ሌሎች ጉዳዮች ደግሞ አሉ። አሁን እኛ እንደውም በዚህ ያላወራናቸው በተለይ ሮማንቲክ የሆኑ ወይንም ደግሞ በተለምዶ የብልግና የምንላቸው ደግሞ እጅግ በጣም ብዙ ናቸው። እነሱን ደግሞ የሚላቸው ወዳጆች ጋር ከዛ ደግሞ በገጠመኝ ያገኛቸው ሰዎች ጋር የሚላቸዋል። ትልቅ ሰዎች ሆኖ የሚያከብራቸው ሰዎች ጋር የሚለው ነገር አለ። ከዛ ሁኔታው ጥሩ ያልሆነ ሰው ጋር ደግሞ የሚለዋል። ዝም ብሎ እንዲሁ በግርድፉ ዝም ብሎ አይደለም የዘራው ሲዘራ የነበረው የሚመለከተው ጋር ነው ያሳረፈው። ለዛም ይመስለኛል የመያዝ አቅሙን የጨመረው። ሰተቴ አፊዘል ቁርአን የሚባሉ አሊም ወይንም አፊዘል ቁርአን ማለት ቁርአንን ያፈዘ ሰው ማለት ነው። ያፈዘ ሰው አንድ የሚለየው ባህሪው ምንድነው? እዛ ጋር የሚገለጥለት ብዙ ነገር ይኖራል። ነገሮችን የማስታወስ፣ ነገሮችን የመገንዘብ፣ ነገሮችን በደንብ የመረዳትና የማስረዳት ጥልቅ እውቀት ይኖረዋል። ሰተቴ እዚህ ላይ ይሄ ማንነቱ ተጨምሮበት ምን ያህል የተለየ ሰው እንዳደረገው አፍዟል እንዴ? አዎ አፊዘል ቁርአን በእውነት ከዛ ነፃነቱ ተደምሮ ልቡ ክፍት መሆኑ በጣም ብዙ ነገሮችን በነፃነት እንዲመለከት አድርጎታል። እንደገና ደግሞ እንደውም አንድ ሰው ምንድን ያለኝ ቲያትር ላይም ስትሰሩ ሌላም ላይ ስትሰሩ የልብስ ላይ ትንሽ ወደ ዳርክነት የሚጠጋ ልብስ ትጠቀማላችሁ አለኝ። ከድር ሰተቴ ሲፈልገው አንዳንዴ ከየት እንደመመጣቸው ራሱ ተአምር በሚመስል ሁኔታ ነጭ በነጭ ከላይ እስከታች ለብሶ ታየዋለህ። እንደውም ሸሚዙ ጭምር ነጭ፣ ጫማው ጭምር ነጭ። ከዛ ደግሞ የሆነ አይነት ከለር ያለው በጣም ደስ የሚል ሙሉ ነው የሚለብሰዋል። የተለየ ነገር ላዩ ላይ አታይም። በቃ የሆነን አንድ ነገር ነው የምታየው። ሙሉ ስታየው አንድ ነገር ነው የምታየው። የሚለየው አንድ እሱ ነው ብሎ እንደውም ይሄ እንደውም ስህተት ነው። አሁን ይሄን ነገር ብዙ ሰው አልነገረኝ። ያው ዝንጥ ብሎ ይለብሳል የሚለውን እንጂ
ለምሳሌ ነጭ ሸሚዝ አድርጎ ጥቁር ከረባት ያደርጋል ብለን የምታስበው ግጥም ያለ ስትል እኔ ነኝ የገጠምኩት ማለት ነው እንጂ እሱ እንደዛ አይደለም። አረንጓዴ አይነት ሱፍ ከየት እንደሚያመጣ ላታውቅ ትችላለህ። ሙሉ ነገር እንደዛ ነው፣ ሙሉ ነው አለ። አንዳንዴ ደግሞ ሙሉ ጀለቢያ ሙሉ ጠምጥሞ ጭምር። አሁን ይሄ የተለየ ነው። ጎዳና አድሮ ቆሽሾ አያውቅም። ይሄ ይለያል። ያ ማለት አጋሮ ሂድ መጦ እሱ ሀገር ከታምዱ ጋር ከሱ ቀበሌ ከመጦ ሲወጣ የአካባቢው አስተዳዳሪ ነው የሚመስለው ከመዘነጡ የተነሳ። ከዛ 1 ሳምንት 2 ሳምንት እርሻ ውስጥ ሊቆይ ይችላል። ሌላ ደግሞ ከተፈጥሮ ጋር ያለው በቃ ከማንንም ሳገኝ የሚከርምበት በህይወት ውስጥ እያለፈ ሲሄድ እጅግ በጣም እየደመቀ ይሄዳል። ከዛ ግን ቻሌንጅ በበዛ ቁጥር ግጥሞቹም ትንሽ ጠጠር እያሉ ይሄዳሉ። ከዛ አግሬሲቭ የመሆኑ ጉዳዩም እየጨመረ ነው የመጣው። በፊት ይጠብቅ ነበረ፣ ይሄ እንደፈለገው ይሁን እንጂ ቢያንስ ድንበሩን የሚያልፍ ሰው አይበዛም። ከጊዜ በኋላ ግን የሆነ የተፈቀደለት አብዮት ጠባቂም ሲፈልገው ምናምን በቃ እንዲሁ አይቶት በቃ ሰተቴ በመሆኑ ብቻ ወስዶ ሊያስረው ይችላል። ስለዚህ ከሱ ኮንትሮል ውጪ እየወጣ መጣ፣ ይሄ ፕራይቬሲው ማለት ነው እንጂ በፊት በመጀመሪያዎቹ አካባቢ በጣም ፕራይቬሲውን በጣም ማያስነካ ነው። ቢናገርም እንደፈለክ ልትል ትችላለህ እንጂ አታልፍበትም። ከዛ ግን እያለ ይመጣል፣ እየመረረ ይመጣል፣ እሱም እየመረረ ይመጣል፣ እሱም እየከፋ ይመጣል። ስለዚህ ለውጡ በዛ ነው። ግን የሚደበዝዝ እንትን የለውም። ምክንያቱም ምቶች ይኖራሉ፣ እነዛ ምቶች ያስነክሱታል። የተወሰነ ራሱ መጣል የምታይበት ራስ መጣል የሚባል ሳይሆን ልክ እንደ በፊቱ ይሄ ፍክት ያለው ነገር የተወሰነ አለባበሱ እንዳለ ሆኖ የተወሰነ እየተቀየረ ይሄ መጎሳቆል አይደለም፣ ያቺ አትቀርም። ግን ልክ ይሄ መጀመሪያዎቹን ስታስባቸው በቃ ሁሉን ነገር ዝንጥ በቃ ሳይነካከል። አሁን ንክኪዎች ሲበዙ መደብደብ አለ፣ እጅ ይበዛበታል። እና እጅ እየበዛበት ስትሄድ እውነት ነው እየበረታ ሲሄድ አቢዩዝ የመሆን ነገር እየጨመረ ይሄዳል። ከዛ የፈለገ ቢሆን ነገሮች ውስጥ ለህይወት ያለህ ምልከታ፣ ለሰው ያለህ ምልከታም የተወሰነ የመደብዘዝ ነገር ይኖረዋል። የመደብዘዝ አንተ እንትን ባይደበዝዝም ግን ምክንያቱም አንተ አንድ ቀን እንኳን ታስረ ስትወጣ እኮ ሳትነካ አንድ ቀን ታስረ ስትወጣ እኮ የሆኑ ነገሮችክ ውስጥክ የሚሰማ ስሜት አለና እንደዛ አይነት ባህሪ ግን ሁሌም እንኳን ሲሞትም ራሱ ማን ነው የገደለኝ፣ ማን ነው የቀበረኝ፣ ዓለም ቀረች ሲኦል ከእንግዲህ ግድ የለኝ እስከምትል ድረስ መቼም የከድር ሰተቴ ነገር እየሰማችሁት ብቻ ሳይሆን ሌላም ብዙ እንደሚሆን ምንም ጥርጥር የለውም። ስለዚህም ከድርን የተመለከተ ተጨማሪ መረጃ እንዲሁም ማስተካከያ ወይም አስተያየት ካላችሁ ለተስፋዬ አየለ በ0917 16 31 55 በ0917 16 31 55 ላይ ደውሉለት። ሰላም።